አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቤተሰብ ሰላም ሰላም፣ እንደናችሁ በያላችሁበት? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ ደግሞ ያው አላህዬን ላመሰግነው ወደ እናንተ መጥቻለሁኝ። ወደ እናንተ የመጣሁት ዱዓ እንድታረጉልኝ ነው እና በቃ ደስታዬን ላካፍላችሁ ነው ዛሬ የመጣሁት። አልሐምዱሊላህ ረብል ዓለሚን። ደስታዬ እናቴን አትርፎልኛል አላህ ሱብሃነሁ ወተዓላ። እናቴን እንደገና እንደ አዲስ ፈጥሮ እንቺ ብሎኛል። አልሐምዱሊላህ ረብል ዓለሚን። ምስጋና ለሱ አላህዬ። እሱ በቃ ኸይር ነገር ከሻልን ሁሉ ነገር በቃ ለሱ የሚያቅተው ነገር የለም። አሸናፊ ኃያሉ ጌታችን አልሐምዱሊላህ ረብል ዓለሚን። እና እናቴን ያማታል፣ ኩላሊት አለባት እና ደም ግፊት አለባት። በቃ እንደዚህ የሳምባ ምች አለባት እና ሲነሳ ይደራረብባታል ሁሉም። እና እናቴ በቃ በጣም ታሳዝነኛለች። በቃ በደወልኩ ሰዓት የሆነ ስጠይቃት ሁሉ ጊዜ እንደታመመች ምናምን ትነግረኛለች። እና ለምን ሐኪም ቤት አትሄጂ ምናምን እያልኩኝ እኔ ደግሞ ጨቀጭቃታለሁኝ። በቃ ሁሉ ጊዜ ለምንድን ነው የማትሄጂው እላታለሁኝ። እኔ በቃ ሐኪም ቤት ብትሄድ ብትታከም ትድንልኛለች ብዬ ማለት ነው። እንደዛ ስላት እሺ ቆይ ዛሬ ሄዳለሁ ነገ ሄዳለሁ እያለችኝ እያለ አንድ ቀን በቃ ሁሉ ጊዜም በቃ ሂጂ እያልኩ ስጨቀጭቃት አንድ ቀን ብድግ ብላ ሐኪም ቤት ትሄዳለች። ሐኪም ቤቱ ትንሽ ከመኖሪያ ቤታችን ራቅ ይላል። ቀልጠፍ ብለን እንኳን ቶሎ ከተራመድን 1 ሰዓት 30 ደቂቃ ያስሄዳል። ቀስ ብሎ ለመሄድ ሰው ደግሞ የ1 ሰዓት ያክል ርቀት አለው እና በእግሯ ነው ተጉዛ የሄደችው። ብቻዋን ነበረች ደግሞ ማንም ሰው አልተከተላትም ነበረ። ከዛ በኋላ ሐኪም ቤት ደርሳ እንደው ዛሬ እንኳን ከስከ ዛሬው እኮ ትንሽ ዛሬ ቀለል ብሎ ነበረ ግን ባልመጣ ምናምን እያልኩኝ ያለች ተመረመረች። እናቴ ከተመረመረች በኋላ እዛው መርፌ ይታዘዝላታል፣ ከኔንም ይታዘዝላታል። እነሱ ይሄ መርፌውን እዚሁ ነው መወጋት ያለብሽ ምናምን ተባለች። ያንን መርፌ ተወጋች። መርፌውን ስትወጋ በጣም አቃጠለኝ ምናምን አለች አሉ። ያው እኔ ከሌላ ሰው ነው የሰማሁት፣ እሷ አልነገረችኝም። ያው ትጨናነቃለች፣ ትደነግጥብኛለች ምናምን ብላ እንዳትነግሯት ምናምን ብላ እንደውም ያው ካለፈው በኋላ ከተረፈችልኝ በኋላ ሌላ ሰው ነው የነገረኝ እንጂ እሷ አልነገረችኝም። እስካሁንም ግልጽ አርጋ በቃ ስለሆነችው ስላጋጠማት ነገር ምናምን ግልጽ አርጋ ልትነግረኝ ፈቃደኛ አይደለችም። በቃ ያው ትሰጋለች፣ ትጨናነቃለች ምናምን ብላ ስለምታስብ እውነቷን ነው። እኔ አሁን ራሱ መኖሯን አላምነውም። አላህ ያውቃል ወላሂ እንደው መኖሯን አላምነውም። በቃ የሆነ ድምጿን ራሱ በስልክ ደውዬ እንኳን ድምጿን ስሰማ ጆሮዬ ያስተጋባል። በቃ የሆነ ከስጋቴ አንጻር ነው መሰለኝ ጆሮዬ ያስተጋባል። ናት አይደለችም ብዬ ነው የእናቴን ድምፅ እንኳን ማለት ነው እንደገና እርግጠኛም ሆኖ በቃ የሆነ አለች ብለው የሚሸውዱኝ የሌላ ሴት እናትሽ ናት ብለው በሌላ ሴት ስልክ የሚያዋሩኝ ምናምን እንደዛ ነው የሚመስለኝና በተለይ ያው ነገሮቹ ከተፈጠረ በቃ እስከ ተወሰነ ቀናት በቃ ስጋት ላይ ነበርኩኝ። እሷ እያወራችኝ እሷ አትመስለኝም፣ አላምነውም ነበረ መኖሯን እና አልሐምዱሊላህ እንግዲህ ያንን መርፌ ከተወጋች በኋላ ለበለበኝ፣ አቃጠለኝ አለች። የተወጋችበት ቦታ አቃጠለኝ። ከዛ ደግሞ ከኔኑንም እዛውም በቃ ጨርሶ ህመሙ እዛውም ይለቃት መሰላትና እስኪ እዚሁ ለዋጥ ብላ ያ ከኔኑንም ትወስዳለች። ከዛ በኋላ መርፌውም ከኔኑን እንግዲህ አላህ አለም የትኛው መርፌ እንደሆነ የትኛው መድኃኒት እንደሆነ ስህተት ያለበት አልታወቀም። ከዛ በኋላ በቃ ያው በሞትና በህይወት መካከል ሆና ወደ ቤት መጓዟን ቀጠለች። ወደ ቤት ስትሄድ ሰማይና መሬቱ በቃ እንጃ የምረገጠው መሬቱ ሁላ አራቀኝ ነው የምትለው። በቃ መሬቱ ሁላ አራቀኝ እና በግድ በቃ እየተራመደች ያው ቤት ደረሰች። ቤት ከደረሰች በኋላ ቤት አክስቷ ነበረችና
እንዴት ነሽ መጣሽ ምናምን ስትላት አክስቴ ዛሬ እንኳን እኔ እንጃ በቃ መንገዱን ስራመድ ሁሉ ስመጣ ሁሉ ህልም ህልም እየመሰለኝ ነበረ እና ደህና ተመርምሬ ያለሁኝ እና በቃ ግን ስትመረመር ያለፍኩት ነገር ስትመረመር ምርመራ ክፍል ውስጥ ገብታ ወንበር ላይ ቁጭ ብላ ሰውየው ዶክተሩ ይጠይቀኛል አለች። ምንሽን ነው ያመመሽ? እንዴት ነው ያመመሽ? ምናምን እያለ እየጠየቀኝ እኔ ግን የሆነ ልቤ ከሱ ጋር አልነበረም እና የማስታውሰው ወዴት እንደሄድኩኝ ምናምን ለራሴም አይታወቀኝም እና በቃ ሲጮህብኝ ዶክተሩ ሲጮህብኝ አንቺን አይደለም እንደማናገረው ለምንድነው የማታናገሪ ምናምን ብሎ ሲጮህብኝ እንደገና ድንግጥ አልኩኝና የሚያመኝን ነገርኩት። ስነግረው ያንን መድኃኒት አዘዘልኝ። ያንን መድኃኒት መርፌውንም እዛው ወጋኝ፣ ከኒኑንም እዛው ወሰድኩት አለች። ከዛ በኋላ ወደ ቤት ስትጓዝ በቃ ያው በሞትና በህይወት መካከል ሆና ወደ ቤት ከተጓዘች ቤት ከደረሰች በኋላ ያለውን ነገር ያው ላክስቷ ነገረቻትና የእናቴ አክስት ቤት አለ ለሷ አወራቻት። ሌላ ሰው የለም። ለአክስቷ ደግሞ ትልቅ ሰው ናት፣ በእድሜዋ ያው ገፋ ያለች ናትና ያንን እያወራቻት እያለ ዝም ብላ ወደ ኋላ ገደም ስትል እንቅልፍ የወሰዳት ምናምን መስሏት አለ የእናቴ አክስት ማለት ነው። እህቴ ወደ ላይ ከፍ በይና ተኚ ምናምን እያለች ታናገራታለችና ብትላት ዝም ስትላት ወደዛ ከፍ ብለሽ ተኚ ምናምን ብላ እግሯን ነካ ስታረጋት እናቴ እግሯ ቀዝቅዟል። ከዛ በኋላ የድንጋጤዋን እሪ ትላለች እና ሰው ትጣራለች። ሰው ስትጣራ መጡ። እዛው አካባቢ ነበሩ፣ ቤተሰብ አባቴም ወንድሜም እዛው አካባቢ ነበሩ። እነሱ መጡ። እነሱ መተው ሲያዋት ያው እንትኑ በቃ እንዳለ ሙሉ ሰውነቷ ቀዝቅዞ ትንሽ ልቧ ላይ ነው አሉ ሙቀት ያለው ማለት ነው። አልሐምዱሊላህ ዛሬ ከተረጋጋሁኝ እኔ ራሱ እንደዚህ ሶብር አድርጌ ይህንን ወሬ ላወራው የቻልኩት አልሐምዱሊላህ። በቃ ያው በጌታዬ ተማምኛለሁ፣ በአላህ ተማምኛለሁ። አላህ በቃ እኔም በቃ በስደት እያለሁኝ እናቴን ሳላገኛት ምንም ነገር እንዳያደርግብኝ ብቻ ዱአ አድርጉልኝ ቤተሰብ። እናቶቻችሁ በህይወት ያሉላችሁ እድሜያቸው ይርዘም፣ ጤናቸውን አላህ ጤናቸውን ይስጥላችሁ። ለእኔም እናት ደግሞ አላህ ጤናዋን እንዲሰጥልኝ እድሜዋንም አላህ እንዳስረዝምልኝ። በጣም ናፍቃኛለች። ምን ልበላችሁ፣ ራብ የናፍቆት ራብ ታውቃላችሁ አይደለ? በጣም ርባኛለች። ያው ትንሽ ከወጣ ቆየት ብያለሁኝ። መቆየቴን ብቻ ሳይሆን በመሀል ይሄ ነገር ሲፈጠር በቃ የሆነ የማገኘባት ጊዜ በጣም እየራቀኝ ነው። በቃ እኔ እንጃ እና ነግቶም መሽቶም ያ ረቢ ክፉ ነገር እንዳታሰማኝ አላህ ወይ በቃ የእናቴን ነገር አደራህን ነው እና ምለው። ከዛ በኋላ በዛው በእንደዚህ አይነት ሁኔታ ሰውነቷ እንደቀዘቀዘ ለብዙ ሰዓታት ቆይታለች አሉ። ከዛ መልሶ እንደገና አላህ ሱብሃነሁ ወተዓላ ምን ይሳነዋል የኛ ጌታ መልሶ ህይወት እንደገና ህይወት ዘራባት አሉ። እንደገና ተንቀሳቀሰች፣ እንደገና ወደ ራሷ ተመለሰች እና ምን ሆነሽ ነው ምናምን ሲሏት ያው ምንም እንደሆነች ለራሷም በቃ አታውቀውም። እኔ እንጃ የሆንኩትን ምን ሁኛለሁኝ ነው መልስ የምሰጣቸው። ምን ሁኛለሁ? ምንም እኮ አልሆንኩም። እናንተ ምን ናችሁ ነው? እኔ ምንም አልሆንኩም። እንደዚህ ሆነሻል ምናምን ሲሏት እኔ እንጃ እኔ አላስታውስም። እኔ እንደዚህ አልሆንኩም። እንደዚህ አይነት መልስ ነው እና የምሰጣቸው። አልሐምዱሊላህ ለእኔ አላህ እናቴን እንደገና እንደ አዲስ ፈጥሮ ነው የሰጠኝ። ከእድሜ ላይ ቀንሶ የማይሰጥ ነገር ምን አደርገዋለሁ። ብቻ አላህ ሱብሃነሁ ወተዓላ እድሜውን ያስረዝምልኝ እና በእንደዚህ አይነት ሁኔታ ቤተሰብ ከቤት ታሞ ወጥቶ ሐኪም ቤት ሲሄድ ብቻውን አትላኩ። በተለይ እውቀት ያላችሁ ሰዎች ከሆናችሁ አብራችሁ ተከትላችሁ ሄዳችሁ ስለ መድኃኒቱ ማወቅ፣ ህመምተኛው ከመጠቀሙ በፊት ስለ መድኃኒቱ ማወቅ አለባችሁ እናንተ።
በቃ እውቀቱም ስለ መድኃኒቱ እውቀቱም ስለ ሕክምናው እውቀቱም አይኖራችሁ፣ ብቻ ተከትላችኋቸው ሂዱ። ብቻቸውን ወጥተው የሆነ ነገር ከሚሆኑ ጸጸቱ። እኔ አሁን በዛ ሰዓት እናቴ በቃ አላህ በዛው ቢቆርጥባት፣ አላህ ሱብሃነሁ ወተዓላ በዛው ቢቆርጥ፣ እኔ እንጃ ጸጸቱ እሳቱ ለእኔ መቼም ራሴን ይቅር የማልልበት ጊዜ ነበረ። ምክንያቱም እኔ ነበርኩኝ ደግሞ ሐኪም ቤት እንድትሄድ እያስገደድኳት ያለሁት እኔ ነበርኩኝ። በቃ ሂጂ እላታለሁኝ። እና አንዳንድ ሐኪሞች ሁሉም ማለት አይደለም፣ አንዳንድ ሐኪሞች ገብተዋል ወጥተዋል ዛሬ ሰርተዋል የሚለውን ብቻ ያው እንትን ለማለት ለማረጋገጥ ነው እንጂ ሕክምና ቦታ የሚገኙት ሕክምና ስፍራ የሚገኙት በአማና ግዴታቸውን የማይወጡ አሉ። ደግሞ እነሱም ሰው ናቸው፣ ፈጣሪ አይደሉም። በእርግጥ ሰው ናቸው። ሰው ደግሞ ያው ተሳሳች ነው፣ ይሳሳታሉ። እኛ ዶክተሩን በሰዓቱ ዶክተሩን እናውቀዋለን፣ ሁላችንንም ያክመናል። ብዙ ጊዜ ቆይቷል፣ እዛ ሕክምና ቦታው ብዙ ጊዜ ቆይቷልና ጎበዝ ነው። እንደውም አሁን ያለበት የሕክምና ደረጃ መጀመሪያ የነበረበት ደረጃው አልነበረም። እንደዚህ በሕክምና ስህተት ነው እንደገና ከነበረበት ወደ ታች ወርዶ እንዲሰራ የተደረገው፣ እንደዚሁ በሕክምና ስህተት ነው ማለት ነው። እና ያም ነገር እሱ ላይ ችግር ፈጥሮበታል፣ ዶክተሩም ላይ የስነ ልቦና ችግር ፈጥሮበታል። ግን ቢሆንም ባለበት ሁኔታ አሁን ላይ ባለበት ሁኔታ ጎበዝ ነው፣ ሐኪሙ ያክማል፣ ዶክተሩ ማለት ነው። ለዛ ነው አሁን እኛ ምንም ያልነው ነገር የለም። ያው በቃ እንኳንም አላህ አስተንፋሷን መለሰልን ብለን ነው ዝም ብለን ቁጭ ያልነው ማለት ነው። ሌላ ቢሆን ግን በቃ ስለ መድኃኒቱ ችግሩ ከማን ነው የሚለው ነገር እስከሚጣራ ድረስ ብዙ ወከባ ነበረ። ችግሩ እሷ ላይ ነው ወይስ ከመድኃኒቱ ነው ከዶክተሩ ነው የሚለውን ነገር ብዙ ወከባ ይፈጥር ነበር፣ ያንን ነገር ለማጣራት ማለት ነው። ግን ያው ዶክተሩ ጎበዝ ነው፣ እሱን ስለምናውቀው ከዚህም በፊት እሷንም የሚሆን ብዙ ሰው ከቤታችንም በቃ ብዙ ያክማን አለ እና ምንም ስህተት አላገኘንበትም። እንግዲህ በአንድ አጋጣሚ ለምን በቃ በዛን ሰዓት አናልፈውም ማለት አልተቻለም፣ አልፈነዋል። እናቴን ደግሞ አላህ አትርፎልኛል። እና ግን ሰው ታሞ ወደ ሕክምና ቦታ ሲሄድ አብራችሁ ተከተላችሁ መሄድ፣ በቃ ከበኋላ ጸጸት አብራችሁ ተከተላችሁ መሄድ። በቃ ያለውን ነገር ስለ መድኃኒቱ ማወቅ አለባችሁ፣ በምን አይነት ሰዓት መወሰድ እንዳለበት፣ ምን አይነት መድኃኒት እንደሆነ፣ በቃ ስለ ሁሉም ነገር ስለ ምርመራው ምናምን በደንብ ማወቅ አለባችሁ። የታመመ ሰው በሰዓቱ ሕክምና ቦታ ላይ ሄዶ ቶሎ ታክሞ ቶሎ የሚድን ነው የሚመስለው እንጂ ይሄ ነገር ይጠቅመኛል፣ ይሄ ነገር ጉዳት አለው ወይ፣ ይሄ ነገር ጥቅሙ ምንድነው ምናምን የሚለውን ነገር አያስበውም በሰዓቱ። እኔም ታመሜ ብሄድ እንደዛው ነኝ። ግን ከጎኔ ሌላ ሰው መቆም አለበት፣ ከጎኔ በቃ የሆነ ሰው መኖር አለበት። እና ወንድሞቼ እህቶቼ፣ እናትም አባትም ወንድምም እህትም ቢታመምባችሁ ብቻቸውን አትተዋቸው፣ ተከትላችኋቸው ሂዱ፣ አሳክሟቸው። በቃ ድንገት በእንደዚህ አይነት ነገር መንገድ ላይ የሆነ ነገር ይፈጠራል፣ እዛው ሕክምና ቦታ ላይ እንደዚህ አይነት ነገር ይፈጠራል። በተለይ በአሁኑ ጊዜ ይሄ ነገር የተለመደ ሆኗል። ሰው በሁለት እግሩ ነፍሱን ነፍሱ በሁለት እግሩ ተራምዶ ሄዶ በመጨረሻ ደግሞ ነፍሱን አጥቶ ህይወቱን አጥቶ በሰው ታግዞ አስከሬኑ ወደ ቤት የሚመለስበት ሰዓት ጊዜ ነው ይሄ ጊዜ ማለት ነው። እንደዚህ አይነት ነገሮች ተለምደዋል እና ብቻ አትተው። በቃ በተለይ እውቀት ያላችሁ ሰዎች ከሆናችሁ ሲመረምሩ እንኳን ከባጠገባቸው አትለያዋቸው። በቃ እዛው ቆማችሁ ያለውን ነገር ሁሉን ነገር
በትኩረት ማየት አለባችሁ እና እንደዚህ ነው የምለው። የዛሬው ቪዲዮ ይሄን ይመስላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።